ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። ዘመቻ አርበኛ አደማሊ ቀጥሏል። ሰባተኛ ቀኑን በያዘው ዘመቻ አርበኛ አደማሊ አባናደው ዛሬም በድል ቀጥሎ ውሎ በርካታ ጠላት የነፍስ ወከፍና የቡድን መሳሪያ የተማረከበት ድል ተመዝግቧል። አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ የልጅ ኢያሱ ኮር ቤተ አማራ ክፍለ ጦር የአጼ ቴዎድሮስ ትንፋሽና ያስቻለ ዶሴ ወንድም በአርበኛ እንዳሻው ጌታሁን ዋና አዛዥነትና በቢኒያም ማሞ ምክትል አዛዥነት ምትሃት በሚመስል ፍጥነት ካምባሰል ተራሮች በመዘግዘግ በሸሎ ወንዝን በመሻገር መስከረም 20 2018 ዓ.ም ከጠዋቱ 10 ሰዓት ጀምሮ እስከ ቀኑ 6 ሰዓት የተንታ ወረዳ ታዳጊ ከተሞችን ጨምሮ የወረዳው ዋና መቀመጫ የሆነችውን አጅባርን በመቆጣጠር የክፍለ ጦሩን የመሪዎች ድንቅ ጀግንነት የተዋጊዎችን ቁርጠኝነት የታየበት ድል ተመዝግቧል። በዚህ ተጋድለው በርካታ በጣም ሰፊ የሚባል ቀጠናን በመቆጣጠር ለደሴና የኮምቦልቻ ወሳኝና ስትራቴጂክ ቦታ እንዲይዙ ማስችሏቸዋል። ንስሮቹ በተጋድለው ከ15 በላይ መርኮ ከ19 በላይ ቁስለኛ እና 13 ሙት ከዚያም በተጨማሪም 2 ብሬን ከ30 በላይ ክላሽ ከነሙሉ ትጥቃቸው 240 ጎራሽ መትረየስ 6 ሱኪ 2 ሰሜን ክላሽ በርካታ የብሬንና የክላሽ ተተኳሽ ብዙ የወታደር ደረቅ ሬሽን በመማረክ ተንታን ከነዋና ከተማዋ በፋኖ ቁጥጥር ስር አስገብተዋታል። እንደ ክፍለ ጦሩ የህዝብ ግንኙነት ኃላፊ ፍስሐ ቃለሙ መረጃ ከሆነ ክፍለ ጦሩ የተቆጣጠረውን ከተማ ከማረጋጋት ጎን ለጎን ለሌላ ግዳጅ የተዘጋጁ መሆኑንም ገልጿል። በቀጠለው ዘመቻ አርበኛ አደማሊ አባናደው ደገር ከተማ በፋኖ ቁጥጥር ስር ገብታለች። ሰባተኛ ቀኑን በያዘው ተጋድሎ ንጉስ ሚካኤል ኮር ሸዋን ግዛው ክፍለ ጦር መስከረም 20 2018 ዓ.ም ማለዳ ጀምሮ በርካታ ብርቱ ትንቅንቅና ተጋድሎ በማድረግ ደገር ከተማን ተቆጣጥረዋል። ምኒልክ ዕዝ ስር በመደራጀት ያለው ተወርዋሪ ልዩ ሻለቃ መስከረም 20 2018 ዓ.ም ተንታ አጅባርን መቆጣጠሩም ይታወቃል። በተያያዘ ዘመቻ አባይ አንዱ ዓለምና ዳንኤል መካሞ አፋባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 5ኛ ክፍለ ጦር ወንበርማ ብርጌድ፣ ቡሬ ዳሞት ብርጌድ፣ ጓጉሳ ብርጌድና 5ኛ ክፍለ ጦር ተወርዋሪ ኃይል እና የቡያ ሻለቃ በመቀናጀት ሽንዲ ከተማ የመሸገውን የአገዛዙ ሎሌ ከሌሊቱ 12 ሰዓት እስከ ረፋዱ 3 ሰዓት ሲቀጠቅጡ ታርፍደዋል። የአገዛዙ አገልጋዮች በተኙበት ጓጉሳ ብርጌድ በሻምብላ በር፣ ቡሬ ዳሞት ብርጌድ በዶሮ ገበያ፣ ወንበርማ ብርጌድ ከርደዋ እስከ 40 ገል በረሃ ቅርጽ በመስራት ጠላትን በተቀመጠበት ሲያስጨንቁትና እንደ ዳቦ ሲቆራርሱ ታርፍደዋል። ዘመቻው የሁለት ጀግኖች በመስከረም 18 2018 ዓ.ም ጠላት ጋር አንገት ለአንገት ተናንቀው ጀብድ ሰርተው ሰዋዕትነታቸውን በይበልጥ የብርጌዱን አባላት ጀግንነትና እልህ የጨመረ በመሆኑ በዛሬው ትልቅ ኦፕሬሽንን በቁጥር ያልታወቀ ያገዛዙ ባሪያዎች በሶስቱም ክንደ ፈርጣማ ብርጌዶች ቅንጅት አውደ ውጊያ በአንድ ፓትሮል ሸራ አልብሶ 3 ጊዜ በመመላለስ ወደ ተለመደው የመቃብር ስፍራ ወይን ዓለም ተራራ ወይም ጫካ እንደቀበራቸውና ቁስለኛውንም በፓትሮል እየጫነ ወደ ጤና ጣቢያዎች እንዳስገባ የውስጡን ምንጮች ገልጸዋል። ገመናው ለህዝብ ላለማሳየት ወጣቱን እየደባደበ ወደ ቤትና እስር ቤት እንዳስገባቸውም ታውቋል ሲል ዘመኑ አማረ የ5ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ገልጿል። እንዲሁ ጠላት ሬሳውን እያንጠባጠበ ፈርጧል። የአፋባ ቴዎድሮስ ዕዝ ጎጃም አገው ምድር ክፍለ ጦር የቀኛዝማች ስሜነ ደስታ ብርጌድ አናብስቶች የአረመኔውን አገዛዝ ሰራዊት በደፈጣ 2 ቦታ ላይ በሚገባ ደቁሰውታል። የቀኛዝማች ስሜነ ደስታ ብርጌድ ጉብላ 4ኛ ንስር ሻለቃ የአረመኔውን አገዛዝ ሰራዊት ከፋግታ በቱጂ በኩል ወደ ጉብላ በሚያቀናበት ወቅት ባህር ሆድ ቡግሪ ወንዝ ላይ በደፈጣ ቆንጆዎቹ ያበራዩት ሲሆን በብርሃን ፍጥነት ቆንጆዎቹ ጉባላ ከተማ ላይ በመከሰት ለሁለተኛ ጊዜ በደፈጣ አድባይተውታል። በዚህ የደፈጣ ጥቃት በርካታ የአረመኔው አገዛዝ ወደ ላኛው የተላከ ሲሆን ገሚሱ ቁስለኛ በመሆን ወደ እንጂባራ ሆስፒታል ተወስዷል። በቆንጆዎቹ ምት የተበሳጨው ጠላት አንድ የአእምሮ በሽተኛ ረሽነ ሲሆን ለንግድ ስራ የሚጠቀሙበትን አንድ ሞተርም አቃጥሏል። ሌላው የአፋባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ቀይጌታ የፍታሔ ንጉሴ 6ኛ ክፍለ ጦር በረኸኛው ጅብላ ሞተራ ብርጌድ ጥልቅ ግምገማና ታድሶ አካሂደዋል። የአፋባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ቀይጌታ የፍታሔ ንጉሴ 6ኛ ክፍለ ጦር በበረኸኛው ጅብላ ሞተራ ብርጌድ ጥልቅ ግምገማ አካሂዶ ክፍለ ጦሩ ከአንድ ሳምንት በላይ የፈጀ ግምገማ በማካሄድ ብርጌድ ውስጥ የነበሩ ችግሮችን፣ የሥራ እንቅፋቶችን በመለየት ለችግሮቹ መፍትሄ በማበጀት ብርጌዱ የቀደመ ጀግንነት ታሪኩን የበለጠ አጠናክሮ የሚሄድበትንና ትግላችንን ወደፊት የሚያሻግርበትን ምቹ ሁኔታ ፈጥሯልን ብለዋል። በግምገማው ወቅት የክፍለ ጦሩ አመራር በብርጌድ ውስጥ በየደረጃው የተስተዋሉ ችግሮችና የአሰራር ግድፈቶችን ለይቶ በማውጣት መፍትሄ የሰጠባቸው ሲሆን የመዋቅር ፍተሻ በማድረግም ከፊል የአመራር ሪፎርምና ሽግሽግም አድርጓል። በዚህ መሰረት 50 አለቃ
ስዩምን የብርጌዱ ዋና ወታደራዊ አዛዥ ያደረገ ሲሆን ሌሎችንም 5 አመራሮችን በአዲስና በሽግሽግ የስራ ኃላፊነት ሰጥቷል ሲል ቀይጌታ ይፍታሔ ንጉሴ ክፍለ ጦር አስታውቋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።